بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خذ عقيدتك من الكتاب والسنة الصحيحة يميلو كتابات درس الله سبحانه وتعالى فقعد زاريم كاقم نبتن كتلالن እንግዲህ ደርሳችን ትንሽ ክፍተቶች ነበሩ ኢንሻአላህ ከዛሬ ጀምረን ደርሳችን እንቀጥላለን طيب ባለፈው ላይ እንግዲህ ያየነው ጥያቄ ቁጥር 43 አካባቢ ነበረ ያቆምነው ማለት ነው 42 እና 41 ባለፈው አቆምነን ነበር ክፍልም 18 ደርሰን ነበር ክፍል 18 ዛሬ የምንጀምረው ከክፍል 19 ይሆናል ማለት ነው የዛሬ ደርሳችን ክፍል 19 ነው የሚሆነው ኢንሻአላህ طيب ቀጥታ ወደ ቂራቱ ስንገባ ሱአል ጥያቄ 43ኛው ጥያቄ هل نزيد في مدح الرسول صلى الله عليه وسلم هل نزيد መጨመር እንችላለን ወይ ጥያቄ ነው እንግዲህ هل نزيد እንጨምራለን ወይ መጨመር እንችላለን ወይ في مدح በማሞገስ ላይ الرسول صلى الله عليه وسلم የአላህ መልእክተኛ ረሱል የአላህ መልእክተኛ صلى الله عليه وسلم እሳቸው መድህ በማድረግ ላይ መድህ ማለት ማሞገስ ማለት ነው በማሞገስ ላይ መጨመር እንችላለን ወይ ማለት ነው መጨመር እንችላለን ወይ ማለት ምንድነው ከተቀመጠላቸው ደረጃ በላይ ማለት ነው እንጂ ነብያችን አለይሂ ሰላም መድህ በማድረግ ለምሳሌ እንግዲህ እሳቸው ላይ ሶላዋት በማውረድ ይሁን የተለያየ ነገር በማውረድ ሁሌ ጭማሪና ሁሌ እያደረገ ብንሄድ ለኛ ማጅር ይኖረናል ደረጃችንን ከፍ ይላል ማለት ነው ማለት የተሰጣቸውን ሶላዋት ማውረድና የተለያየ ነገር በተነገረን ሁኔታ ማለት ነው ግን هل نزيد ማለት የተፈለገበት ምንድነው ዚያዳ ጭማሪ ማለት የተፈለገው ምንድነው ከተቀመጠላቸው ደረጃ በላይ ማለት ነው አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላም የራሳቸው የሆነ ደረጃ አላህ ሰጥቷቸዋል ለኛ ለሰዎች የሰጠው ደረጃ አለ ነብያችን አለይሂ ሰላም ሰው ከመሆናቸው አንፃር ከዛም በላይ ደግሞ ከፍ አድርጎ የሰጣቸው ደረጃ አለ እንደዚሁም አላህ ደግሞ የሱ ሐቅ ለማንም መስጠት እንደሌለብን ያመላከተበት ሁኔታ አለ ማለት ነው እና አሁን እዚህ ላይ እየመጣልን ያለው ምንድነው هل نزيد መጨመር እንችላለን ወይ እንጨምራለን ወይ ሲል ማለት ከተሰጣቸው ደረጃ በላይ መጨመር እንችላለን ወይ في مدح በማሞገስ الرسول صلى الله عليه وسلم የአላህ መልእክተኛ صلى الله عليه وسلم እሳቸው በማሞገስ ላይ ከተሰጣቸው ደረጃ ከፍ ማድረግ እንችላለን ወይ የሚል ጥያቄ ነው طيب ጀዋብ መልስ ለ43ኛው ጥያቄ መልስ لا نزيد አንጨምር ማለት في مدحه እሳቸው በማሞገስ ላይ እሳቸው በማወደስ ላይ አንጨምርም ማለት ምንድነው ከተሰጣቸው ደረጃ በላይ ማለት ነው እንጂ እዚህ ላይ አሁን አንጨምርም ሲባል ምንድነው ሌላ ተፍሲር እንዳንሄድ ሌላ ትርጉም እንዳንሰጠው ማለት እሳቸው ለምሳሌ የተሰጣቸው ደረጃ አለ ለምሳሌ ሶላዋት ማውረድ ነብያችን አለይሂ ሰላም ሶላዋት ማውረድ ትልቅ ደረጃ አለው من صلى علي صلاه صلى الله عليه بها 10 ብለው ነብያችን አለይሂ ሰላም እኔ ላይ አንድ ሶላት ያወረደ የሆነ ሰው አላህ Subhanahu Wa Ta'ala እሱ ላይ 10 ሶላቶችን ያወርድበታል ብለዋል ስለዚህ እንደዚህ ሶላዋቶች መጨመር እሳቸውን በመከተል ይሁን እሳቸው ላይ ሶላት በማውረድ በተፈቀደልን ነገር መጨመር እንችላለን ከፍ ማድረግ እንችላለን ግን አሁን እዚህ ላይ ያለው ምንድነው ላነዚዱ አንጨምርም የሚለው ምንድነው ከተሰጣቸው ደረጃ አላህ Subhanahu Wa Ta'ala ካስቀመጠላቸው ደረጃ በላይ ከፍ አናረጋቸውም አንጨምርላቸውም في مدحه እሳቸው በማሞገስ እሳቸው በማወደስ ላይ ከተቀመጠላቸው ደረጃ በላይ ከፍ አድርገን አንጨምርላቸው ማለት ነው ለምን ከተባለ قال تعالى ከፍ ያለው አላህ Subhanahu Wa Ta'ala አለ ምን አለ ቁል በላቸው ያ ሙሐመድ እንግዲህ ለነብያችን አለይሂ ሰላም ለራሳቸው ነው ያላቸው ቁል በላቸው ለህዝቦች በላቸው ኢነማ አነ በሸሩ እኔ እኮ ሰው ብቻ ነኝ በላቸው مثلكم የናንተው አምሳያ ሰው ብቻ ነኝ በቃ ሰው ነኝ ኢነማ አነ እዚያ አዳቱል ሐስር የሚባል ነገር አለ ብቻ የሚል ማዕና ይሰጣል ኢነማ አነ በሸሩን مثلكم የናንተ አምሳያ የሆንኩኝ ሰው ብቻ ነኝ በላቸው እንግዲህ ከናንተ የሚለየው ምንድነው ዩሃ ወህይ ይተላለፋል መልእክት ይተላለፋል ኢለየ ወደኔ መልእክት ይተላለፋል ስለዚህ ከናንተ የምለይበት ነገር ምንድነው ከአላህ Subhanahu Wa Ta'ala ዘንድ መልእክት ይመጣልኛል ያ መልእክት እኔ ወደናንተ አደርሳለሁኝ ስለዚህ ከናንተ ተለየውበት ምንድነው መልእክት ወደኔ ይተላለፋል ብላቸው ምንድነው መልእክቱ አነማ ኢላሁኩም ጌታችሁ መሆኑን ምን ኢላሁን ጌታ መሆኑን ይተላለፍልኛል ዋሂዱን አንድ ብቸኛ የሆነ አንድ ጌታ መሆኑን ይመጣልኛል ብለህ በላቸው እንጂ ከዛ ውጭ እንደናንተው ምንድነው مثلكم እንደናንተው ሰው ነኝ ብለህ በላቸው ብሎ አላህ Subhanahu Wa Ta'ala የሳቸውን ደረጃ
ለህዝቦች ወይም ለኡማህን ግለጽ ብሎ አላህ ሱብሓነሁ ወተዓላ አዟቸዋል ማለት ነው። ስለዚህ ነቢያችን ዓለይሂ ሰላም እንደኛው ሰው ናቸው፣ ከአባት ከእናት የተፈጠሩ ሁሉም ባህሪያቸው እንደኛ ባህሪ ናቸው። ለምሳሌ ነቢያችን ዓለይሂ ሰላም በሐዲሳቸው ፈዘኪሩኒ ኢዛ ነሲቱ ያሉበት ሁኔታ አለ። ከረሳሁኝ አስታውሱኝ አንሳ ከማተንሰውን እናንተ ልክ እንደምትረሱት እኔም እረሳለሁ ብሎ ነቢያችን ዓለይሂ ሰላም የጠቀሱበት ሁኔታ አለ ማለት። ስለዚህ እንደኛው ሰው ናቸው። ከኛ የሚለያቸው ነገር ምንድን ነው? አላህ ሱብሓነሁ ወተዓላ ወህይ ያወርዶላቸዋል ማለት ነው። ስለዚህ ሌላ ነገር ሰው ናቸው ካልን እንደኛው ሰው ናቸው፣ ሌላ ከኛ የተለየ ነገር የላቸውም፣ አላህ ወህይ ነው ያመጣላቸው ካልን ምን ማድረግ አይቻልም? ለአላህ ሱብሓነሁ ወተዓላ ብቻ የሚደረገው ነገር ለሳቸው መስጠት አይቻልም። ድረሱልኝ፣ እርዱኝ፣ ጭማሪ፣ መደድ፣ የተለያየ ነገር ብለን ለነቢያችን ዓለይሂ ሰላም ማለት አንችልም ማለት ነው። ጭማሪ የሚሰጠው አላህ ነው። መርዳት መድረስ የሚችለው አላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ስለዚህ ነቢያችን ዓለይሂ ሰላም ምንድን ነው እሳቸው ላይ ሶላት እያወረድን እሳቸው እየተከተልን እሳቸው እንግዲህ እውነት እሳቸው የምንወድ ከሆነ አንድ ሰው ነቢያችን ዓለይሂ ሰላም ምን ማድረግ አለበት? ከነፍሱ በላይ መውደድ አለበት። ኢማኑ ሙሉ ሊሆን ዘንዳ ከነፍሱ በላይ አንድ ሰው ነቢያችን ዓለይሂ ሰላም መውደድ አለበት ማለት ነው። እንደዚሁም ቁል ኢን ኩንቱም ቱሒቡነ አላህ ምን አለ? እውነት እንደው አላህ የምትወዱ ከሆነ ማን ተከተሉ? መልእክተኛ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ተከተሉ። ስለዚህ መውደዳችን የሚገለጸው በምንድን ነው? ጨምሩልኝ፣ እንደዚህ አድርጉልኝ በማለት ወይም የሌላቸውን ደረጃ በመስጠት ሳይሆን እሳቸው በትክክል በመከተል ነው የሚሆነው ማለት ነው። ጠይብ ስለዚህ እንደማንም ነቢያችን ዓለይሂ ሰላም እንደኛው ሰው ናቸው። አላህ ሱብሓነሁ ወተዓላ የሰጣቸው ደረጃቸውን ጠብቀን ከፍም ሳናረግ እንደዚሁም ያላቸውን ደረጃቸውን ዝቅ ሳናደርግ አላህ በሰጣቸው ደረጃ ልንሄድ ይገባል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም አሉ ራሳቸው ምን አሉ? ላቱጥሩኒ ከፍ ከፍ አታድርጉኝ አሉ። ላቱጥሩኒ ከፍ ከፍ አታድርጉኝ ከማ አጥረት ነሷራዎች ልክ ከፍ እንዳደረጉት ዒሳ ብነ መርየም የመርየም ልጅ ዒሳ ከፍ እንዳደረጉት እኔንም ከፍ አታድርጉኝ። እንግዲህ ዒሳ ወይም አሁን ላይ ኢየሱስ የሚሉት ከደረጃው እየሰቀሉ መጨረሻ ላይ ምን አሉት? ጌታ አሉት ማለት ነው። ጌታ ብሎ ከአምላክ ልጅ ከማለት አልፎ ምን አሉ? ወደ ጌትነት ሰጡት ማለት ነው። ስለዚህ እኔ እንደዛ እንዳታደርጉ ብሎ ነቢያችን ዓለይሂ ሰላም ሰጡት። ነቢያችን ዓለይሂ ሰላም ለእኛ አሉ እንግዲህ ዒሳ እኛ ምንድን ነው ኢየሱስ ወይም ዒሳ አላህ ሱብሓነሁ ወተዓላ ነቢይ መልእክተኛ የአላህ ነቢይ ነው። እንደኛው ሰው ነው። አላህ ሱብሓነሁ ወተዓላ በፈለገው መንገድ እንዲፈጠር ያደረገው ሰው ነው፣ ነቢይም ጭምር ነው። ስለዚህ በሱ ማመን ግዴታ ነው። ምናምነው ምን በመሆኑ ነው? ግን ነቢይ በመሆኑ እናምንበታለን ማለት ነው። ከዛ በላይ ግን ከፍ አናደርገውም እንደ ነሷራዎች፣ ከዛም አውርደን ዝቅም አናደርገውም እንደ ይሁዶች ደግሞ ዒሳን እንደዚሁም እናቱ መርየምን ደግሞ ወደታች የወረደ አዝቅት ውስጥ ነው የሚጨምሯቸው። ከዲቃላ ከተለያየ ነገር የተወለደ ብሎ ነው የሚገልጹት። እንግዲህ በጣም አጸያፊ በሆነ ንግግር ነው ዒሳን የሚገልጹት፣ መርየምንም የሚገልጿት ማለት ነው ይሁዶች። ነሷራዎች ደግሞ ከዛ አልፎ ምን አደረጉ? ከፍ አደረጉ። ደረጃቸውን ከፍ ካላቸው ደረጃ በላይ ከፍ አደረጉ ማለት ነው። ስለዚህ ነቢያችን ዓለይሂ ሰላም ምን አሉ? ልክ ዒሳ ብኑ መርየም ከፍ እንዳደረጉት እኔም ከፍ እንዳታደርጉኝ። ፈኢነማ እኔ እኮ ብቻ ነኝ ዓብዱን ባሪያ፣ የአላህ ባሪያ ነኝ። እኔ የአላህ ባሪያ ነኝ። ፈቁሉ በሉ ምን ዓብዱላህ የአላህ ባሪያ ወረሱሉ የአላህ መልእክተኛ ብላችሁ በሉኝ እንጂ ደረጃ ካለኝ በላይ ከፍ እንዳታደርጉ ብሎ ነቢያችን ዓለይሂ ሰላም አዘዋሉ ማለት ነው። ጠይብ ሐዲሱ ረዋሁል አልቡኻሪዩ ሐዲሱ ኢማም ቡኻሪ ኪታባቸው ላይ ዘግበውታል ማለት ነው። ላቱጥሩን የሚለው ቃል ሊፈስርልን ሊተረጉምልን ነው እዚሁ አረብኛው። በአረብኛ ሲተረጉመው ላቱጥሩኒ ማለት ምንድነው? አልኢጥራ አለ። ኢጥራ ብሎ ማለት ኢጥራ ማለት ቅድም ላቱጥሩኒ ምን ማለት ነው? ከፍ ከፍ ማድረግ ብለን ነው የፈሰረው። ስለዚህ ኢጥራ ብሎ ማለት ምን ማለት ነው? ከፍ ከፍ ማድረግ ማለት ምን ማለት ነው ከተባለ ኢጥራ ማለት ሁወ እሱ አልሙባለገቱ ሙባለጋ በጣም ከፍ ማድረግ ድካ መድረስ ከድንበር ማለፍ ማለት ነው። ፊል መድሒ በሙገሳ ወይም በውዳሴ ላይ በሙገሳ ላይ ምን ማድረግ ድንበር ማለፍ ኢጥራ ተብሎ ይጠራል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ያስቀመጠላቸው ደረጃ ከዛ ደረጃ ምን አናደርግም ነው። እንግዲህ ወደ ጥያቄሽ ስንመለስ ሀል ነዚዱ ፊ መድሒሂ ነበረ ጥያቄው። አንጨምርም። አላህ ባስቀመጠላቸው ደረጃ ነቢያችን ዓለይሂ ሰላም በመውደድ በመከተል እሳቸው ላይ ሶላት በማውረድ እሳቸውን እኛ ከነፍሳችን በላይ እሳቸውን በመውደድ ያ ደግሞ መውደዳችን የሚገለጽ በምንድን ነው?
እሳቸው በመከተል ይሆናል ማለት ነው። ጠይብ ወደ ቀጣዩ ስንሄድ እንግዲህ ይህኛው ጥያቄ ቁጥር 43ን ጨረስን። ፊ መድሒ ረሱል ሰለላሁ ዐለይሂ ወሰለም የሚለውን ጨረስን። ወደ አዲስ ርዕስ ይገባል። አሁን አልጂሃዱ ወልወላኡ ወልሑክሙ ብሎ ያመጣልን ማለት ነው። ጠይብ ስለ ጂሃድ ሊነግረን ነው። አልጂሃዱ ጂሃድ ማለት ምንድን ነው? ጂሃድ ብሎ ማለት እንግዲህ በአላህ ሱብሓነሁ ወተዓላ መንገድ ስለመታገል ወደፊት ይጠቅስልናል። አልጂሃዱ በአላህ ሱብሓነሁ ወተዓላ መንገድ ስለመታገል፣ እንደዚሁም ወልወላኡ ወላእ ብሎ ማለት ደግሞ ስለ ውዴታ ማለት ነው። ስለ ወዳጅነት ማለት ምን ማለት ነው የሚለው ነገር ወደፊት ይጠቅስልናል። ወልሑክሙ ስለ መፍረድ ማለት ነው። ስለ ፍርድ ሙስሊሞች በምንድን መፈረድ ያለባቸው፣ በመካከላቸው ፈራጅ ማድረግ ያለባቸው ምንድን ነው፣ በምንድን ነው የሚፋረዱት የሚለውን ወደፊት ያመጣልናል ማለት ነው። ቢማዛ የሕኩሙል ሙስሊሙን ሙስሊሞች በምን ይፈርዳሉ ብሎ ስለ ፍርድም ወደፊት ይጠቅስልናል። እነዚህ ነገራቶችን የሚጠቀሱ ናቸው ማለት ነው። ጠይብ ጥያቄ ቁጥር 44 ማ ሕኩሙ አልጂሃዲ ፊ ሰቢልላህ። ማ ሕኩሙ ማለት ፍርዱ ምንድን ነው? ማ ሕኩሙ ፍርዱ ምንድን ነው? አልጂሃድ መታገል ማለት ነው። ፊ ሰቢልላህ በአላህ ሱብሓነሁ ወተዓላ መንገድ ላይ መታገል ፍርዱ ምንድን ነው ማለት እንግዲህ አንድ ነገር ፍርዱ ምንድን ነው ከተባለ ግዴታ ነው፣ ሱና ነው፣ ዋጂብ፣ ሙስተሐብ፣ መክሩህ የተለያየ ነገር ሊባል ይችላል። ስለዚህ እዚህ ላይ ፍርዱ ሊነግረን ነው ማለት ነው። ምንድነው ፍርዱ ከተባለ በአላህ ሱብሓነሁ ወተዓላ መንገድ ላይ መታገል አልጂሃዱ ጂሃድ ዋጂቡን ግዴታ ነው አለ። ግዴታ ነው። ቢልማሊ በገንዘብ ወነፍሲ በነፍስ በገንዘብ ማለት ምን ማለት ነው? ገንዘባችን ያወጣል በአላህ ሱብሓነሁ ወተዓላ መንገድ ላይ አስፈላጊ በሆነበት ሁኔታ ላይ ገንዘባችን በማውጣት አላህ ሱብሓነሁ ወተዓላ መንገድ ላይ መታገል። ወነፍሲ በነፍሳችን ማለት ራሳችን ነፍሳችን በመታገል በጉልበታችን ነፍሳችን ለእስልምና በመስጠት መታገል ግዴታ ነው። ወሊሳን እንደዚሁ በምላስ ማለት ነው። እንግዲህ በምላስም መታገል ያስፈልጋል። ምክንያቱም በአሁኑ ሰዓት እነዚህ ነገራቶች ሁሉም ተቀናጅቶ ገንዘብም ተቀናጅቶ ገንዘብ ያለው በገንዘብ እንደዚሁም አቅም ያለው በአቅሙ በነፍሱ እነዚህ ነገራቶች እንኳን ባይኖሩት በምላሱ ማለት ነው። እንግዲህ በአሁኑ ሰዓት ላይ ፖለቲካዊ የሆነ ሰዎችን በንግግር መያዝ ያስፈልጋል። ወይም ሰዎች ሲባል ካፊሮች የእስልምና ጠላቶች ማለት ነው እንጂ በአንድ ነገር ብቻ ይዛቸዋለሁ ወይም እነሱ ፖለቲካ ውስጥ አልገባም፣ በፖለቲካ እንደዚህ አላወራም፣ እንደዚህ አልልም ብሎ ወደኋላ ብንል እንጎዳለን። ምን ያስፈልጋል? ምላስ ያስፈልጋል። ምላስ በግጥም መልኩ ሊሆን ይችላል፣ እነሱ በመንካት በተለያየ ነገር ሳይሆንም ያን ብቻ ሳይሆን በክርክር የክርክር ችሎታችን አዳብረን የንግግር ችሎታችን አዳብረን ምን ማድረግ ይኖርብናል? ካፊሮችን በተለያየ መንገድ መዋጋት መታገል ያስፈልጋል ማለት ነው። ጠይብ እና እንደማንም ምን አለን? አልጂሃዱ ጂሃድ የሚባል ዋጅቡን ግዴታ ነው ብሎ እንዳጠቃላይ ነው የነገረን። ጂሃድ እንግዲህ በሁለት አይነት ሁኔታ ይታያል። ወደ ጠለቅ ብለን ወደ መከፋፈል ስናየው በሁለት አይነት ሁኔታ ይታያል ግዴታነቱ ማለት ፈርዶል አይን ሊሆን ይችላል፣ ፈርዶል ኪፋያ ሊሆን ይችላል። ፈርዶል ኪፋያ ማለት እንግዲህ የተወሰነ ሰው ከሰራው በቂ የሚሆን ማለት ነው። ለምሳሌ ፈርዶል ኪፋያ የሚሆነው ምን ሊሆን ይችላል? ኢማሙ የሙስሊሞች መሪ የሆነው አካል ኢማም የሙስሊሞች መሪ ጂሃድ ወይም ሙጃሂዶች በሚመርጥበት ሰዓት ሲመለምን የፈለጋቸውን ሰዎች ማውጣት ይችላል። ከዛ ግዴታ የሚሆንባቸው ማን ላይ ነው? እነዛ የፈለጋቸው ሰዎች ላይ ግዴታ ይሆናል ማለት ነው። ይሄ ፈርዶል ኪፋያ ነው። ባልተፈለጉ ሰዎች ላይ ምን አይሆንም? ግዴታ የለባቸው ማለት ነው። ስለዚህ ፈርዶል ኪፋያ የተወሰኑ ሰዎች ከሰሩት ሌሎቹም አይጠየቁበት ማለት ነው። ግን ምናልባት የመለመለ የፈለገ ሁሉም እምቢ ብሎ ጂሃድ አልወጣም ቢል ወንጀለኛ የሚሆነው ሁሉም ወንጀለኛ ሊሆን ይችላል ማለት ነው። ስለዚህ እሱ የፈለጋቸው ሰዎች እነሱ ላይ ግዴታ ይሆንባቸው፣ ያኔ ፈርዶል ኪፋያ ይሆናል። ፈርዶል አይን የሚሆነው በነፍስ ወከፍ እያንዳንዱ ላይ ግዴታ የሚሆንበት ጊዜ መቼ ነው? ጂሃድ ዲፋዕ ይባላል። የመከላከል የሆነ እንግዲህ የሙስሊም ሀገር የሙስሊም መሪው እያለ ሙስሊሞች ባሉበት አገራቸው ወይም እንደ አጠቃላይ ሙስሊሞች በካፊር ሊወረሩ ሲመጡ ካፊሮች በሚመጡበት ሰዓት ጂሃድ ዲፋዕ የመከላከል ጂሃድ ሁሉም ሰው ላይ ግዴታ ይሆናል ማለት ነው። ምን ማድረግ አለበት? ሁሉም ሰው በአቅሙ ልክ ወጥቶ መከላከል አለበት። ያኔ እያንዳንዱ ሰው ላይ ግዴታ ይሆናል ማለት ነው። ስለዚህ እሱ ይሄን ተፍሲል አላመጣም። ይሄ መለያየት እንዳጠቃላይ ግዴታ ነው ብሎ አልፎታል። ይሄን በዚህ አይነት ሁኔታ እንይዛለን ማለት ነው። ጠይብ ቃለ አላሁ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ አለ ምን አለ? ኢንፊሩ ኺፋፈን ወሲቃላ። ኢንፊሩ ማለት ምን ማለት ነው? ሂዱ ዝመቱ ማለት ነው። ዘመቻ ወጣችሁ ታገሉ፣ ዝመቱ። ኺፋፈን ነገራቶች ቀለል ባሉበትም ጊዜ
ኺፋፍ ማለት ብሎ ማለት ምንድነው? ቀለል ያላችሁ ስትሆኑ ማለት ነገራቶች ቀለል ባሉበትም ጊዜ እንግዲህ አዱንያ ላይ ነገራቶች በጣም ቀለል የሚሉበትም ጊዜ አለ። ሁኔታው የአየሩ ጸባይ ሊሆን ይችላል። ኑሮ ራሱ ሁኔታው ቀለል የሚልበት ጊዜ አለ። እንደዚሁ በጣም ከበድ የአየሩ ሁኔታ ሊሆን ይችላል። ሰዓቱ ከበድ የሚሉበት ጊዜ ሊኖር ይችላል። ስለዚህ አላህ ምን አለ? ኢንፊሩ ዝመቱ ኺፋፈን ነገራቶች ቀለል ባሉበትና ወቲቃለን ከበድ ባሉበትም ጊዜ እንግዲህ የሆነ ሰዓት በነሻጣ የሚጀመር የሚታው ነገር ምናምን ሳይሆን ነገራቶችም ቀለል ቢሉ አየሩ ጸባይ ቀለል ቢልም ከበድ ቢልም ምን አድርጉ? በአላህ መንገድ ላይ ሂዱ ዝመቱ አለ አላህ ሱብሓነሁ ወተዓላ። ወጃሂዱ ታገሉ ቢአምዋሊኩም በገንዘቦቻችሁ ወአንፉሲኩም እንደዚሁም በነፍሶቻችሁ በምን ፊ ሰቢልላህ በአላህ ሱብሓነሁ ወተዓላ መንገድ ታገሉ ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ስለዚህ እንደማንም ያው ጂሃድ ዋጅብ ነው እንግዲህ ፈርዷል አይንም ፈርዷል ኪፋያ የሚሆንበት ሁኔታ አይተናል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ ጃሂዱል ሙሽሪኪነ አጋሪዎች ታገሏቸው አሉ። ጃሂዱ ማለት ታገሏቸው አልሙሽሪኪነ አጋሪዎች በምን አንድ ቢአምዋሊኩም በገንዘቦቻቸው። እንግዲህ ገንዘብ በጣም ወሳኝ ነው ለጂሃድ በተለይ ለጂሃድ ሲሆን በጣም ወሳኝ የተለያዩ መሳሪያዎች የሚገኙት በምንድን ነው? ገንዘብ ሲኖር ነው። ወአንፉሲኩም እንደዚህ በነፍሶቻቸው በነፍስ ደግሞ ገንዘብ መኖሩ ብቻ ምን አይሆንም። ገንዘቡ ራሱ ሄዶ ይዋጋ ምን ያስፈልጋል? ሰዎች የሚዋጉ ሰዎች ነፍሳቸው ሰውተው ለእስልምና የሚታገሉ ሰዎች ያስፈልጋሉ። ወአንፉሲኩም በነፍሶቻቸው እንደዚሁም ወአልሲነቲኩም በምላሳችሁም ታገሉ ብሏል። ስለዚህ ገንዘብም ኖሮ የሰው ኃይልም ኖሮ ምን ያስፈልጋል? ሌላ ደግሞ በምላስ እነሱን ካፊሮች የሚወጋ ሰው በግጥም አድርጎ የተለያዩ የሆኑ ሰዎችን ካፊሮች የሚያሸብሩ የሆኑ ንግግሮችን ፖለቲካዊ የሆኑ አካሄዶችን በመሄድ እነሱ በምላስ ደግሞ ከጎን ሆኖ ምን የሚያደርግ ይኖራል? እነሱ የሚያስፈራራ ያስፈልጋል ማለት ነው። በእነዚህ ሁሉ በመታገል ሙሽሪኮችን ወይም አጋሪዎችን ታገሏቸው ብሎ ነቢያችን ዐለይሂ ሰላም አዘዋሉ ማለት ነው። ጠይብ ሰሒሑን ሐዲሱ ሰሒሑን ረዋሁ አቡ ዳውድ ሱናን ላይ ዘግቦታል ማለት ነው። ጠይብ እንደማንም ሁክሙል ጂሃድ ፊ ሰቢልላህ ጂሃድ ፈርድ ነው ግዴታ ነው። ፈርዱል ኪፋያ ፈርዱል ዐይን ሊሆን ይችላል። እንደማንም ዋጅብ መሆኑን እዚህ ላይ ተነግሮናል ማለት ነው። ጠይብ ወደ ቀጣዩና ወደ መጨረሻው ሲሄድ 45ኛው ጥያቄ ቁጥር 45 ሱአል ጥያቄ ማሁወል ወላኡ ወላእ ብሎ ማለት ምን ማለት ነው? ወላእ ብሎ ወዳጅነት ማለት ምን ማለት ነው? እንግዲህ ወዳጅ የሚባል አለ። ሙእሚኖች እርስ በርሳቸው ወዳጅነት አላቸው እና ወዳጅ ብሎ ማለት ምን ማለት ነው? የወላእን የወዳጅነትን ትርጉም ሊነግረን ነው። አልወላኡ ጀዋብ መልስ ለ45ኛ ጥያቄ መልስ አልወላኡ ወላእ የሚባለው ሁወ እሱ አልሑቡ ውዴታ ማለት ነው። እንግዲህ ወዳጅ ብሎ ማለት ውዴታ ነው። እንግዲህ አንድ ሰው ለአንዱ ወዳጅ ነው ከተባለ ምንድን ነው ማለት ነው? ውዴታ አላቸው፣ በመካከላቸው ውዴታ አላቸው ማለት ነው። አልሑቡ ውዴታና ወኑስረቱ መረዳዳት፣ እርስ በርሱ መረዳዳት። እንግዲህ አንድ ሰው ለአንዱ የሚወድ ከሆነ አንዱ ለአንዱ ወዳጅ ከሆነ ምን አለ መካከል ላይ መረዳዳት የሚባል ነገር ያስፈርዳል። መረዳዳት የሚባል ነገር ይገኛል ማለት ነው። ጠይብ እንግዲህ አላህ ሱብሓነሁ ወተዓላ ነቢያችን ዐለይሂ ሰላም ወዳጅ ማለት እንዴት እንደሆነ ሲገልጹልን ቃለ አላሁ ተዓላ ከፍ ያለው አላህ አለ ወልሙእሚኑነ ሙእሚኖች አማኝ የሆኑ ወንድ አማኝ ሙእሚኖች ወልሙእሚናቱ እንደዚሁም አማኝ የሆኑ ሙእሚን ሴቶች ባዕዱሁም ከፊላቸው ማለት የተወሰኑት አውሊያኡ ወዳጆች ናቸው። አውሊያኡ ወዳጆች ናቸው። የማን ባዕዱን ለከፊሉ ወዳጆች ናቸው። አንዳቸው ለአንዳቸው ምንድን ናቸው? ወዳጆች ናቸው። ሙእሚኖች ወንድ የሆኑ ሙእሚኖች ለወንድ ሙእሚኖች ወዳጆች ናቸው። ሴት የሆኑ ሙእሚኖች ለሴት ሙእሚኖች ወዳጆች ናቸው። ወንድ የሆኑ ሙእሚኖች ለሴት ሙእሚኖች ደግሞ አሁንም ወዳጆች ናቸው። ሴቶችም ለወንዶችም ለዚህም ወዳጆች ናቸው ማለት ነው። ስለዚህ በመካከላቸው ወዳጅ ናቸው ከተባለ ውዴታ አለ። ውዴታ ካለ ምን አለ? መረዳዳት ይኖራል ማለት ነው። ጠይብ ስለዚህ አላህ ሱብሓነሁ ወተዓላ የሙእሚኖችን በሐዲስ ሲገልጽ ምንድነው? አልሙእሚኑ ወደፊትም ነቢያችን ዐለይሂ ሰላም ሐዲስ ይመጣል። ወልሙእሚኑ ወልሙእሚናት ባዕዱሁም አውሊያኡ ባዕድ ከፊላቸው የከፊሉ ወዳጅ ናቸው። በእስልምና በየትኛውም ነገር ከተገናኙ ሰዎች ወይም በስጋ ዝምድና ከተገናኙ ሰዎች የበለጠ ወዳጅ ሊሆን የሚገባው በእስልምና በኢማን የተገናኘ ሰው ነው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ አልሙእሚኑ አንድ ሙእሚን ሊልሙእሚኒ ለሌላ ሙእሚን ከልቡንያን ልክ እንደ ግንብ ነው አለው። እንግዲህ ምሳሌ ነቢያችን ዐለይሂ ሰላም ምሳሌ ሲመስሉን ትልቅ የሆነ ምሳሌ ነው ያመጣሉን። ልክ እንደ ግንብ ነው። እንግዲህ ቤት ሲሰራ ግንብ ሲገነባ አንድ ግንብ ለብቻው ቆሞ ብቻው ላይ ምን አይሰራም? ቤት አይሰራበትም።
አንድ ቋሚ ብቻው ቤት አይሰራበትም። በዚህም በዚህም ተደርጎ በአራት በኩል ተደርጎ በመካከል ተደርጎ በተለያየ ሁኔታ ተደርጎ ምን ይደረጋል? ቤቱ መሰረቱ ተወጥቶ ከስር ከፍ ተደርጎ ቀጥ ብሎ ይቆማል ማለት ነው። ያኔ ቤት የሚባለው ምን ይሰጠዋል? ትክክለኛ ቤት ይሆናል ማለት ነው። ስለዚህ ሙእሚኖች እርስ በርሳቸው አንዱ ሙእሚን ብቻ ሳይሆን ሌላኛ ሙእሚን አንዱ ሙእሚን ሁሉም ተደጋግፎ ምን ይሆናሉ? አንድ ትክክለኛ የሆኑ ማንም አይገፈትራቸው ሙእሚን ሆኑ ይሆናሉ ማለት ነው። ስለዚህ አንድ ሙእሚን ለሌላ ሙእሚን ምንድነው? ከልቡንያን ልክ እንደ ግንብ ነው። የሹዱ ያበረታል፣ ያጠናክራል። ባዕዱሁ ከፊሉ ባዕዱን ከፊሉን ያጠናክራል። ከፊል ማለት ምንድነው? የተወሰነው አንዱ ለሌላ ያጠናክራል ማለት ነው። አንዱ ለሌላ ያጠናክራል ነው ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖች ባህሪ በዚህ ገለጹ ማለት ነው እንጂ እኔ ካገኘሁ፣ እኔ ከበላሁ፣ እኔ ከጠጣሁ እሱ ምን አገባኝ አይባልም ማለት ነው። ይሄ የሙእሚን ባህሪ አይደለም። አንድ ሙእሚን ወይም ሙስሊም የሆነ ወንድማችን የሆነ ነገር ሲደርስበት፣ የሆነ ችግር ሲደርስበት ዱንያዊም ሊሆን ይችላል፣ ኡኽራዊ የአኺራ ጉዳይ ሊሆን ይችላል። ምክንያቱም አኺራ ሙእሚን ሆኖ ሙስሊም ሆኖ ያልሆነ ነገር ላይ ሲገኝ፣ መጥፎ ባህሪ ላይ ሲገኝ ውስጣችን ምን ሊሆን ይገባል? ያመን ይገባል። ይሄ ሙስሊም የሆነ ወንድሜ ለምን እንደዚህ፣ ሙስሊም የሆነች እህቴ ሂጃባ ሳትጠብቅ እንደዚሁም አላህ ሱብሓነሁ ወተዓላ ባዘዛት መንገድ ሳትሆን ስትቀር ውስጣችን ምን ሊሆን ይገባል? ሊቆረቆረን፣ ውስጣችን ሊያመን ይገባል። መታመን ብቻ ሄደ ሳይሆን እሷ መምከርና ወደ ትክክለኛ መንገድ በጥበብ በሂክማ በጥበብ አላህ ሱብሓነሁ ወተዓላ በግሳጼ አላህ በነገረ ሁኔታ ምን ማድረግ ይኖርብናል? ወደ እስልምና እንዲመጡና ትክክለኛ ኢማናቸውን እንዲይዙ ማድረግ ይኖርብናል እንጂ እኔ ከቀራሁኝ፣ እኔ ካወቅኩኝ፣ እኔ ከሰገድኩኝ ሌላው አያገባኝም እንደፈለገ ይሁን ብለን አይባልም ማለት ነው። እርስ በርሳችን ምን መሆን አለብን? እርስ በርሳችን መተዋወስ አለብን። አንዱ ሲያጠፋ አንዱ እንደዚህ አታድርግ፣ ይሄ እንደዚህ ትክክል አይደለም ብለን መተዛዘን ይኖርብናል። እነዚህ ነገራቶች የሙስሊሞች ጉዳይ፣ ሙስሊሞች የሆነ ነገር ሲደርሱ እንዳጠቃላይ ሙስሊሞች የሆነ ነገር ሲደርስባቸው ምንም አያሳስበው ሰው ከሆነ እንደዚህም ወይም አንድ ሙስሊም ወንድሙ ወይም ሙስሊም እህቱ የሆነ ሲቸገር ምንም መስሎ ማይታይ ሰው ምን አለበት ማለት ነው? ኢማኑ ላይ ክፍተት አለበት ማለት ነው። ይሄ የኢማን ችግር እንዳለብን ራሳችን ማወቅ እንችላለን ማለት ነው። ስለዚህ ሙእሚኖች እርስ በርሳቸው ልክ እንደ ግንብ ነው። ነብያችን ሰለላሁ ዐለይሂ ወሰለም በተለያየ ሁኔታ ጠቅሰሉናል። አንድ ሙእሚን እንግዲህ ልክ ከልጀሰዲ ብሎ የገለጹበትም ሁኔታ አለ። ልክ እንደ አንድ ሰውነት አንደኛ አካል ሲታመም ሌላኛው አካል ይታመማል። አንደኛ አካል ሲታመም አይኑ ያነባል። ይሄ ለምንድን ነው? እንደ አንድ የሆነ። ስለዚህ የሙእሚኖች ባህሪ ይሄ ነው። ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲህ። አንድ ሰው ኢማኑ ሙሉ አይሆንም ለራሱ የወደደው ለወንድሙ እስከሚወድ ድረስ። ማለት እኔ ባገኘው ብዬ የምመኘው ነገር ወንድሜም ሙስሊም ወንድሜ ሙስሊም እህቴን ቢያገኙት ብዬ ምን ማድረግ አለብኝ? መመኘት ያስፈልጋል ማለት ነው። ስለዚህ እንዳጠቃላይ ሙእሚኖች ምንድናቸው? ወዳጆች ናቸው። ወላ ብሎ ማለት ምን ማለት ነው? መዋደድና መረዳዳትን ይጨምራል ማለት ነው። ጠይብ ሐዲሱ ረዋሁ ሙስሊም ዘግቦታል። ወቃለ ሱለላሁ አልሙእሚኑ ሊልሙእሚኒ ከልቡንያን የሚለው ሐዲስ ሙስሊም ኪታባቸው ላይ ዘግቦታል ማለት ነው። ጠይብ ኢንሻአላህ እንግዲህ ጥያቄ ቁጥር 48ን 45ን ይሄ ይመስላል ማለት ነው። ኢንሻአላህ እኛም ደርሳችን ምናልባት በጣም እንዳይበዛና ካሰብነው በላይ እንዳይሰፋ እዚህ ላይ ተወቁፍ እናድርግና በቀጣይ ደግሞ ከጥያቄ ቁጥር 46 ምንቀጥል ይሆናል። አላህ ሱብሓነሁ ወተዓላ ሰምተን የምንጠቀምና በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።